ዳስጣል የተሰኘው የቴዎድሮስ ካሳሁን ሙዚቃ በኢትዮጵያ ቁጥር 1 ተደማጭ ሙዚቃ የሚሆንበት እድል ሰፊ መሆኑ ከወዲሁ እየተነገረ ይገኛል። ድፍን አንድ ወርን ገደማ ያስቆጠረው የቴዎድሮስ ካሳሁን አልበም ዳስጣል የተሰኘው ሙዚቃ ከ26 ሚሊዮን በላይ የሆነ ተመልካች ማፍራት መቻሉ ተነግሯል። ሙዚቃው ፖለቲካ፣ ሃይማኖት፣ ዘር ሳይለየው ሁሉም በያገኘው አጋጣሚ ሁሉ ሀገሩ ያለችበትን ወቅታዊ ሁኔታ በእውን የሚተነተነው ብቸኛው ሙዚቃ ይህ መሆኑን እየገለጹ ይገኛሉ። ዳስጣል አስገራሚ ክስተቶችን አሁንም ማሳየት በቀጠለበት በአዲስ አበባ ስታዲየም በተደጋጋሚ የኢትዮጵያ ፕሪሚየር ሊግ ጨዋታዎች በሚደረጉበት ደጋፊዎች የዳስጣል ሙዚቃን ሲያቀነቅኑና የልባቸውን ወግም በሙዚቃው ሲያጋሩ መታየታቸው እጅግ አግራሞትን ጭሯል። በአዲስ አበባ ስታዲየም ጊዮርጊስ ከቡና ጋር ባደረጉት ጨዋታ የታየው ታላቅ ትዕይንት ዳግም በአዲስ አበባ ስታዲየሙ ግንቦች እስኪንቀጠቀጡ ድረስ የዳስጣል ሙዚቃ ከፍ ብሎ መደመጡ ተነግሯል። ከዚህ ባሻገር በሰርግ ቤቶች፣ በልደቶች ጭምር ህዝቡ የውስጡን ሮሮ በዳስጣል ሙዚቃ በኩል እንካችሁ ያለ ፖለቲካዊ መልእክቱንም እያስተላለፈ እንደሚገኝ እየተነገረ ይገኛል። ድፍን አንድ ወራትን በትላንትናው ዕለት የያዘው ኢትዮሪካ የተሰኘው የቴዎድሮስ ካሳሁን አዲስ አልበም አሁንም ትልልቅ ታሪኮችን እየጻፈ ይገኛል። በጥቅሉ ከ170 ሚሊዮን በላይ ተመልካቾችን ማፍራት የቻለ ሲሆን የማይደረገውን ታላቅ ታሪክ በኢትዮጵያ መጻፍ መቻሉ ተነግሯል። ከ2 ሚሊዮን በላይ የተሻገሩ ቤተሰቦችን ማለትም ሰብስክራይበሮችንም ማፍረፍ ችሏል። በዚህ አልበም በአፍሪካ ቀዳሚ ከሆኑ አልበሞች መካከልም አንዱ መሆኑ ከወዲሁ እየተነገረ ይገኛል። ዳስጣል ከ26 ሚሊዮን በላይ ቢባል ዘመኑ ፍቅሬ እያለ የሚያወጋበት የፍቅር ሙዚቃ ደግሞ ከ14 ሚሊዮን በላይ ስምምነት የተሰኘው ሙዚቃ ከ13 ሚሊዮን በላይ ተመልካቾችን በአንድ ወር ማፍራት ችሏል። ሌሎቹም እንደ የተመልካች ቁጥራቸው በሰንጠረዡ ላይ ተካተዋል። አንድ ወራትን የደፈነው የኢትዮሪካ አልበምን አዳዲስ ታሪኮች በመረጃ ሰዓታችን ልናወጋችሁ መጥተናል። በዚህ ሙዚቃ በዚህ አልበም የተነሳ ቴዎድሮስ ካሳሁን ላለፈው አንድ ወራት አስተናገዳቸው የተባሉ በቤቱም የነበሩ ክስተቶችንም ዳግመን ቃኛለን። ከዚህ ባሻገር በነ ዮሳን የጀመረው የቅሬታ ሙዚቃ አሁን ደግሞ በእውቅ ድምፃውያን ዳግም በቀጠለበት ታደለ ገመቹ ከሰሞኑ አንድ የኦሮምኛ ሙዚቃ ይፋ አድርጓል። ሙዚቃውም ዳስጣል ለተሰኘው የቴዎድሮስ ካሳሁን ሙዚቃ ምላሽ ስለመሆኑና በውስጡ የያዛቸው መልእክቶች በተመለከተም መረጃዎች በስፋት እየወጡ ይገኛል። እነ ዮሳን በይቅርታ ደብዳቤ ከቴዎድሮስ ካሳሁን ጋር እርቅ ያውርዱ የደጋፊዎችና የቴዎድሮስ ካሳሁን ወዳጆች አስተያየት ነው። ይህንንም በተመለከተ የተሰማ አዳዲስ መረጃ አለ። ከዚህ ባሻገር በተደጋጋሚ መሪዎችም ለዳስጣል ሙዚቃ ምላሾችን መስጠት በቀጠሉበት ጠቅላይ ሚኒስትሩ ከሰሞኑ ዳስ የሚጥሉበት የሌላቸው ዳስ መጣል አማራቸው የተሰኘው ንግግራቸው እጅግ አነጋግረዋል። ይህንንም ይዘናል። ቴዎድሮስ ካሳሁን አሁንም ከህዝብ ዘንድ ታላቅ ፍቅር፣ አንድነት፣ በህዝብ ዘንድ ደግሞ ትልቅ የሆነ መነሳሳትን በፈጠረበት ህዝብ ለቴዎድሮስ ካሳሁን ያለውን ትልቅ አክብሮትና በአገሩ ጉዳይ ላይም ዝምታውን በመስበር መነሳሳት ማሳየቱን በስፋት እየተገለጸ ይገኛል። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። በአዲስ ጉዳይ ወደ እናንተ መጥተናል። እስከ መረጃችን ፍጻሜ ቆይታችሁን ከኛ ጋር እንድታደርጉና እንዲሁም ደግሞ የሰብስክራይብ ምልክቱን በመጫን ቤተሰብ እንድትሆኑ ግብዣችን ነው። ቀጥታ ወደ መረጃው እናልፋለን። ዳስጣል የተሰኘው ሙዚቃ ኢትዮጵያ ያለችበትን ወቅታዊ ሁኔታ፣ ፖለቲካዊ አንድምታውና ቴዎድሮስ ካሳሁን ስለ ሀገሩ ያለውን ተስፋ በሙዚቃ የገለጸበት ነው። ይህ ሙዚቃ በአዲስ አበባ የተለያዩ ስፍራዎች እንዳይከፈትና እንዳይቀነቀን እግድ ቢወጣበትም ነገር ግን ህዝቡ ይህንን እግድ ጥሶ በማለፍ ዳስጣልን የልቡን ሮሮና ቴዎድሮስ ካሳሁን ኢትዮጵያን የገለጸበትን ይህን አስገራሚ መንገድ እየተጋራው ይገኛል። በኢትዮጵያ ፕሪሚየር ሊግ ጊዮርጊስ ከቡና ባደረጉት ጨዋታ የታየው ታላቅ ክስተት በተደጋጋሚ በአዲስ አበባ ስቴዲየሞች በአራቱም ክንፎች ላይ እየተስተዋለ ይገኛል። የሁለቱም ቡድን ደጋፊዎች በጋራና በአንድነት የዳስጣል ሙዚቃን ሲያቀነቅኑ መደመጣቸው እጅግ አስደንጋጭ ድባብን በስቴዲየሙ የፈጠረ ነበር በመንግስት ሰዎች ላይ። ከዚህ ባሻገር ደጋፊዎች ያላቸውን አንድነትና ህብረት ስለ ሀገራቸው የሚሰማቸውን ከዚህ ባሻገር ደግሞ በቴዎድሮስ ካሳሁን አዲስ አልበምና በዳስጣል ሙዚቃ የልባቸው ሁሉ እንደወጣና ስለ ሀገራቸውም ሊሉ የፈለጉትን ቴዎድሮስ ካሳሁን ቀበል አድርጎ እንዳለላቸውም አስረድቷል። ከዚህ ባሻገር በሰርጎች፣ በልደቶች ዳስጣል ይቀነቀንባቸዋል ተብሎ በማይጠበቁ ስፍራዎች ሁሉ
ህዝቡ ዳስጣል ሙዚቃን በመክፈት የልቡን ሁሉ ለዓለም እያጋራ ይገኛል። እነዚህ ክስተቶች ከሰሞኑ እጅግ መነጋገር የነበሩ ናቸው። ቴዎድሮስ ካሳሁን አልበሙን ከለቀቀ በትላንትናው ዕለት ድፍን 1 ወር የሆነው ሲሆን በዚህ 1 ወር ውስጥ ከ2 ሚሊዮን በላይ ሰብስክራይበሮችን ከ170 ሚሊዮን በላይ የሆኑ ተመልካቾችን በአዲሱ አልበም ብቻ ማትረፍ መቻሉ ተነግሯል። ይህም በኢትዮጵያ የሙዚቃ ታሪክ ሊደገም የማይችል አዲስ ታሪክ፣ በአፍሪካም ደግሞ የምርጥ አልበሞች ሰንጠረዥ ውስጥ በአንደኝነት እንዲቀመጥ አድርጎታል። ዳስጣል ከ26 ሚሊዮን በላይ፣ ሺቢባል ዘመኑ የተሰኘው የፍቅር ሙዚቃ ከ14 ሚሊዮን በላይ፣ ስምምነህ የተሰኘው ሙዚቃ ደግሞ ከ13 ሚሊዮን በላይ የሆኑ አድማጮችን በማፍራት ከአንደኛ እስከ 3ኛ ያለውን ደረጃ ተቆናጧል። ሌሎቹ በተራ ቅደም ተከተላቸው የተቀመጡ ናቸው። ቴዎድሮስ ካሳሁን ያለፉትን 1 ወራት አዲሱን አልበሙን በተመለከተ ያስተናገዳቸው በቤቱም የተፈጸሙ ጉዳዮች አሉ። በቤቱ ፍተሻ ሊደረግ እንደነበር፣ ከዚህ ባሻገር ደግሞ የቅርብ ሰዎቹ እስር ገጥሟቸዋል። የፍርድ ቤት ሂደታቸውም አነጋጋሪ በሆነ ሁኔታ ቀጥሏል። ስለ ቴዎድሮስ ካሳሁን የፌዴራል ፖሊስ ባወጣው መረጃ ግን ምንም አይነት ክስ እንዳልከፈተበትና እንደየትኛውም የአዲስ አበባ ነዋሪ ነጻነቱ ተጠብቆ በአዲስ አበባ እየኖረ እንደሚገኝ ገልጿል። ቴዎድሮስ ካሳሁን በጉዳዩ ላይ እስካሁን ምላሽ አለመስጠቱም እጅግ አነጋጋሪ ሆኗል። ከዚህ ባሻገር ሀገራችን አልሞተችም፣ እጅግ ደልቷትና ተመችቷታለች፣ ትልቅ ለውጥን በሀገራችን እያስተዋልን ነው ያሉ የኦሮምኛ ሙዚቃ አቀንቃኞችን ባለፉት 1 ወራት የለቀቋቸው ሙዚቃዎች ሌላው አነጋጋሪ የዳስጣል ገጽታ ነበር። በነ ዮሳን የጀመረው የቅሬታ ሙዚቃ በነ እውቅ ድምፃውያን ታደለ ገመቹ በቀጠለበት ከሰሞኑ ታደለ ገመቹ ለቴዎድሮስ ካሳሁን ምላሽ በሚመስልና ጥበብ ለኔ ፈቅዳልኛለች ባለበት መንገድ ለዳስጣል ሙዚቃ ምላሽ ሰጥቷል። ዮሳን ይቅርታ ጠይቋል። ነገር ግን የቴዎድሮስ ካሳሁን ወዳጆች በደብዳቤ ይፋዊ ጥያቄ ማቅረብ ይኖርበታል የሚል ሐሳብን አንስተዋል። ጥበብ በፈቀደችለት ብዕር ባዘዘው መንገድ የራሱ ሙዚቃ መጻፍ ይችላል። ነገር ግን ከቴዎድሮስ ካሳሁን ጋር ግላዊ ጠብ ሊኖረው አይገባም የሚሉ አስተያየቶች በስፋት ተሰምቷል። ከዚህ ባሻገር መሪዎችም ተደጋጋሚ የሆነ ምላሽን በቴዎድሮስ ካሳሁን አልበም ላይ ባለፉት ወራቶች ሰጥተዋል። ተደጋጋሚ የሆኑ ቅሬታዎች፣ ትችቶችንም ቴዎድሮስ ካሳሁን አስተናግዷል። ጠቅላይ ሚኒስትሩም ተደጋጋሚ ምላሽን የሰጡ ሲሆን ከሰሞኑም ዳስጣል በተሰኘው ሙዚቃ ላይ አነጋጋሪ የሆነ ሐሳብን ማንሳታቸው ተነግሯል። ዳስ የሚጥሉበት የሌላቸው ዳስጣል ብለው አቀነቀኑ የሚሉ ንግግሮች መደመጣቸውም በርካቶችን ያነጋገረ ነው። ከዚህ ባሻገር ቴዎድሮስ ካሳሁን በጥቅሉ ባለፈው 1 ወር ውስጥ ኢትዮሪካ በተሰኘው አልበም ተወዳጅነቱን ይበልጥ ያሰፋበት፣ ከጋዜጠኞች ይልቅ ሙዚቀኞች በሀገራቸው ጉዳይ ደፋርና መስዋዕትነት ለመክፈል የተዘጋጁ መሆናቸውን ያሳየበት፣ ከሀገሩ ሕዝብ ጋር በመሆን በአዲስ አበባም ይህንን ህልሙንና ትልቅ ራዕይ የሰነቀበትን ኢትዮሪካ የተሰኘው አልበም ይፋ ማድረጉም ቴዎድሮስ ካሳሁን ለሀገሩ ያለውንም ፍቅር ያሳየበትና በሀገሬው ዘንድም ትልቅ መነቃቃትን፣ ፍቅርን፣ አንድነትን ዳግም የፈጠረበት ስለመሆኑ በስፋት ተነግሯል። እኛም ኢትዮሪካ የተሰኘውን አልበም ያለፈው 1 ወር ገጽታና የገጠሙትን ጉዳዮች በተመለከተ በዚህ መንገድ ቃኘን። መረጃውንም ለእናንተ በዚህ መንገድ አደረስን። አሁንም ቤተሰብ መሆናችሁ እንዳዘነጉ እስከ መረጃችን ፍጻሜ አብራችሁ ስለቆያችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።